ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው ታማኝ ዓለም አቀፍና ፈጣን ወቅታዊ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት በተቀጣጠለው የመካከለኛው ምስራቅ ጦርነት የተባበሩት አረብ ኤምሬትስ ከዛሬ ጀምሮ የሚጸና እርምጃ ወስዳለች። ማናቸውም ኢራናዊ ወደ ግዛቴ ከእንግዲህ እንዳይመጣ የአውሮፕላን ማረፊያዎችን እንዲሁም አውሮፕላኖችም ከእንግዲህ ኢራናዊ ጭነው አይጓዙም ስትላውጃለች። በዚህ ጉዳይ ያወጣችውን ክልከላ በስፋት የማስደምጣችሁ ይሆናል። በሌላ በኩል ሰበር ዜና ከኢራቅ ተሰምቷል። የሆርሙዝ ወሽመጥን በተመለከተ ማለት ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሆርሙዝ ሰርጥን አስመልክተው ከሰዓታት በፊት የሰጡትን መግለጫ የማስደምጣችሁ ነው የሚሆነው። እንዲሁም መሱድ ፔዜሽኪያን የኢራን ፕሬዝዳንት ከአውሮፓ ጋር በስልክ መነጋገራቸውም ተመልክቷል። ከአውሮፓ ጋር በነበራቸው ንግግር ምን አሉ? በዝርዝር የምታደምጡት ሌላኛው ጉዳይ ነው የሚሆነው። እንዲሁም ጦርነቱ በፍጥነት እንዲቋጭ በሚል ቻይናና ፓኪስታን ባለ 5 ነጥብ የሰላም እቅድ ይዘው መቅረባቸው ተዘግቧል። ጉዳዩን በተመለከተ በስፋት የምታደምጡት ዘገባ ይኖራል። በሌላ በኩል ደግሞ ክቡራን አድማጮች እንዲሁም እስራኤል ወደ ሊባኖስ ዘልቃ ገብታ ጥቃት መፈጸም ከጀመረች ሳምንታት መቆጠሩ ይታወቃል። ይህንን ተከትሎ ታዲያ እስራኤል በዛሬው ዕለት እንዳስታወቀችው ከሆነ ጦሯ ዘልቆ ገብቶ በሊባኖስ ውስጥ የያዘውን ቦታ ለቆ እንደማይወጣና እዚያው እንደሚቆይ በአካባቢው የነበሩ ከ600,000 በላይ የሚሆኑ መኖሪያ ቤቶችን ሙሉ በሙሉ እንደሚያፈርስና ነዋሪዎችም ወደ ቀያቸው ከእንግዲህ መመለስ እንደማይችሉ አሳውቋል። ይህ እቅድ በከፍተኛ ሁኔታ በአውሮፓውያን ዘንድ ተቃውሞ ቀርቦበታል። ዝርዝሩን የማስደምጣችሁ ይሆናል። እስከ ፍጻሜው ቆዩ። እነዚህ ያስተዋወቅኳችሁና ሌሎችም በርከት ያሉ መረጃዎችን አስደምጣችኋለሁ። አብረን እንከታተለው። በቀደም በመካከለኛው ምስራቅ የተቀሰቀሰው ጦርነት አሁንም ተባብሶ የቀጠለ ሲሆን ሀገራት በጦርነቱ ምክንያት የተለያዩ እርምጃዎችን መውሰድ ቀጥለዋል። በጦርነቱ ከፍተኛ ኪሳራ ካስተናገዱና እያስተናገዱ ካሉ ሀገራት መካከል ቀዳሚ የሆነችው የተባበሩት አረብ ኤምሬትስ ናት። ኤምሬትስ ዛሬ ባወጣቸው አስቸኳይ መግለጫ አሁኑኑ ተግባራዊ ይሁን ስትል ባሳለፋቸው ውሳኔ እንዳሳወቀችው ከሆነ ከዚህ በኋላ ኤምሬትስ በሯ ለኢራናውያን ዜጎች ሙሉ በሙሉ ዝግ መሆኑን አስታውቃለች። ዛሬ ጀምሮ እንደሚጸና በተነገረው የኤምሬትስ ውሳኔ እንደታየው ከሆነ ኢራናዊ ዜጋ ከዚህ በኋላ በተባበሩት አረብ ኤምሬትስ ንብረት በሆኑ አየር መንገዶች መጓጓዝ እንደማይችል፣ ወደ ተባበሩት አረብ ኤምሬትስ ግዛት ወዴትም ከተማ መግባት እንደማይችልና ኢራናዊ ዜጋ የያዘ አውሮፕላንም በግዛቷ እንደማያርፍ፣ ለትራንዚትም ጭምር ማረፍ እንደማይችሉ ኢራናውያን አስታውቃለች። ዛሬ ባወጣችውና ከዛሬ ጀምሮ ላልተወሰነ ጊዜ ይጸናል በተባለው የተባበሩት አረብ ኤምሬትስ ውሳኔ መሰረት ለማናቸውም ኢራናዊ ዜጋ
የጉብኝትም ሆነ የስራ ምንም አይነት ቪዛ አይሰጥም ስትልም አስታውቃለች። በአስቸኳይ ስራ ላይ የዋለው ይህ መመሪያን ተከትሎ የተባበሩት አረብ ኤምሬትስ ንብረት የሆኑት ኤምሬትስ፣ ፍላይ ዱባይና ኢትሃድ የተሰኙ አየር መንገዶች ኢራናዊ ዜጋን ከእንግዲህ በኋላ እንደማይጭኑ ባወጡት መግለጫ አስታውቀዋል። በተለይም እገዳው በቱሪስትና የጉብኝት ቪዛ ያላቸውን ብቻ ሳይሆን ማንኛውንም አይነት የተባበሩት አረብ ኤምሬትስን ህጋዊ የመኖሪያ ፈቃድ ያላቸው የኢራን ዜጎችን ጭምር ያካተተ መሆኑን የጉዳዩን ጥብቅና አሳሳቢነት አጉልቶታል። በተጨማሪም ኤምሬትስ ባወጣችው መመሪያ መሰረት በአሁኑ ወቅት ከተባበሩት አረብ ኤምሬቶች ውጪም የሚገኙ የኢራን ተወላጆች ነዋሪዎች ወደ ሀገሪቱ ወይም ወደ ኤምሬትስ መመለስ የማይችሉ ሲሆን ወደ ሀገሪቱ ለመግባትም የሚያደርጉት ማንኛውንም የቪዛ ማመልከቻ ውድቅ እንደሚደረግም ተገልጧል። ይህ ድንገተኛ ውሳኔ በሁለቱ ሀገራት መካከል ያለውን ግንኙነት ቀጠናዊ ውጥረቱንም ተከትሎ የመጣ ሲሆን በሺዎች የሚቆጠሩ ኢራናውያን መንገደኞችና ነዋሪዎችን ለእንግልትና ለከፍተኛ የጉዞ መስተጓጎል ዳርጓል። የታገዱ የኢራን ዜጎችም ይዘዋቸው የነበሩ ህጋዊ ሰነዶችም ጭምር እዚህ አዲስ የዩኤኢ መመሪያ መሰረት ዋጋ አልባ መሆናቸው ነው የተዘገበው። በዚህ እንዳለ ኢራን ጥቃቷን አሁንም በባህረ ሰላጤው የአረብ ሀገራት ላይ አጠናክራባቸዋለች። በእስራኤልና በአሜሪካ ጥቃት ስር የምትገኘው ኢራን ወደ እስራኤል ከምትተኩሳቸው ሚሳኤሎችን በተጨማሪ በባህረ ሰላጤው አረብ ሀገራት ላይ በአጸፋ የምትወስዳቸው ከባድ እርምጃዎች የአረብ ሀገራቱን ፈትኗቸዋል። ከነዚህ ተጎጂዎች መካከል አንዷ የሆነችው ኤምሬትስ ከኢራን የተተኮሱ ሚሳኤሎችን በዛሬው ዕለት መታ ማክሸፏን ገልጻለች። ኤምሬትስ መሳሪያውን ስታከሸፍ ግን ተበታትኖ የወደቀው የሚሳኤሉ ስብርባሪ በአንድ ባንግላዴሻዊ ሰራተኛ ላይ ወድቆ እንደገደለው ኤምሬትስ በዛሬው ዕለት አስታውቃለች። በሌላኛዋ ተጠቂ ሀገር ኳታር ስትሆን የዩናይትድ ኪንግደም የባህር ትራንስፖርት ንግድ ማዕከል እንዳስታወቀው ነዳጅ ጫኝ መርከብ ከኳታር የባህር ዳርቻ ወጣ ብሎ በሚገኝ የውሃ አካል ላይ በሁለት ተወንጫፊዎች ተመቷል ሲል አስታውቋል። ወደ ባህሬን ስንሻገር በባህሬን ከዛሬ ማለዳ ጀምሮ የማስጠንቀቂያ ደውሎች በከፍተኛ ሁኔታ ሲሰሙ የነበረ ሲሆን የኢራን ሚሳኤሎች ባስነሱት እሳትም ከፍተኛ የሆነ ቃጠሎ ተከስቷል። የኳታር የሀገር ውስጥ ጉዳይና የአደጋ ጊዜ ሰራተኞች በኢራን ጥቃት የተነሳው እሳት ለማጥፋት መሰማራታቸውን አስታውቀዋል። ወደ ሳውዲ አረቢያ ስንሻገር የመከላከያ ሚኒስትሯ ዛሬ ጠዋት 2 ድሮኖች እንደተተኮሱና ሌሊት ላይም ተጨማሪ ሚሳኤሎች እንደተተኮሱ እነሱንም መተው ማክሸፋቸውን አስታውቀዋል። ሌላኛዋ ሀገር ኩዌት የሀገሪቱ ሲቪል አቪዬሽን ባለስልጣን እንዳለው በኩዌት ዋና ከተማ ባለው ዓለም አቀፍ አውሮፕላን ማረፊያ ውስጥ የሚገኝ የነዳጅ ማከማቻዎች በኢራን ድሮኖች ኢላማ መደረጋቸውን አሳውቀዋል። ጨምሮም የጥቃቱ ከፍተኛ እሳት ተነስቶ ከፍተኛ ጉዳት ቢደርስም በሰው ላይ የደረሰ ጉዳት ግን የለም ሲል አስተባብሏል። በሌላ በኩል የኢራን መገናኛ ብዙሃን ከዛሬ ማለዳ ጀምሮ በሰበር ዜና የሆርሙዝ ወሽመጥ መከፈቱን ገልጸዋል። ኢራን ዛሬ ማለዳ በመገናኛ ብዙሃኗ በኩል በሰበር ዜና ለመላው ዓለም ስትል ባስተላለፈችው መልእክት መሰረት የሆርሙዝ ወሽመጥ ለመላው ዓለም ክፍት ነው ያለች ሲሆን ነገር ግን ከዚህ ቀደም እንዳልነው አሁንም ቢሆን ለአሜሪካና ለእስራኤል እንዲሁም እነርሱን ለሚደግፍ ሁሉ ዝግ ነው ስትል ነው ያስታወቀችው። የሆርሙዝ ወሽመጥ ለሌሎች መርከቦች መከፈቱና ለአሜሪካና እስራኤል መዘጋቱን ዛሬው ዕለት ያስታወቁት የኢራን ፕሬዝዳንትና የሀገሪቱ ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ ናቸው። ፕሬዚደንት ዶናልድ ጄ ትራምፕ ከኢራን ጋር የሚደረገው ጦርነት በጥቂት ሳምንታት ውስጥ እንደሚያበቃ እየተናገሩ ባለበት በአሁኑ ወቅት የኢራኑ ፕሬዚደንት መሱድ ፔዜሽኪያን የሆርሙዝ ወሽመጥ ለጠላቶችና ለደጋፊዎቻቸው እስከ ወዲያኛው ዝግ ሆኖ ይቆያል አዲስ ነገር እስከሌለ ድረስ ብለዋል። የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም አዚዚም በተመሳሳይ የባህር መተላለፊያው ለሌሎች ሀገራት እንደሚከፈት ለአሜሪካ ግን ዝግ ሆኖ ላልተወሰነ ጊዜ እንደሚቆይም አስታውቀዋል። ፕሬዚደንት ፔዜሽኪያን ከአውሮፓ ምክር ቤት ፕሬዚደንት አንቶኒዮ ኮስታ ጋር እየተካሄደ ስላለው ጦርነት በስልክ ውይይት ባደረጉበት ጊዜ ከአሜሪካና ከእስራኤል በተጨማሪ በጦርነቱ ድጋፍ ያደረጉ ሀገራትም በሆርሙዝ ወሽመጥ በኩል እንዲያልፉ እንደማይፈቀድላቸው መናገራቸውን የሀገሪቱ መገናኛ ብዙሃን የሆነው ኢርና ዘግቧል። ፕሬዚደንት ፔዜሽኪያን በውይይታቸው ወቅት ከፋርስ ባህረ ሰላጤ አካባቢ ከፍተኛ መጠን ያለው ነዳጅና ጋዝ የሚተላለፍበት የሆርሙዝ ወሽመጥ ከዛሬ ጀምሮ
ጀምሮ ክፍት ሆኗል ያሉ ሲሆን አሜሪካና እስራኤል ግን መንገዱን እንዳይሞክሩት ብለዋል። ባለስልጣኑ ጨምረውም በመጨረሻም ፕሬዚደንት ትራምፕ ስልጣን ለውጥ እንዲመጣ አድርገዋል። ነገር ግን ይህ ለውጥ በቀጠናው የባህር መስመር አጠቃቀም ስርዓት ላይ የመጣ ነው በማለት ኢራን አዲስ ያመጣችውን የሆርሙዝ መተላለፊያ ህግን ጠቅሰዋል። የኢራን ፓርላማ ብሔራዊ ደህንነት ኮሚቴ ሰኞ ዕለት ሆርሙዝ ሙሉ በሙሉ በኢራን መንግስት ቁጥጥር ስር የሚያስገባና በወሽመጡ በኩል የሚተላለፉ መርከቦችም ለኢራን ክፍያ እየፈጸሙ የሚያልፉበትን ህግ ማውጣቱና በስራ ላይ መዋሉም ተዘግቧል። ባለፈው ሳምንት ፕሬዚደንት ትራምፕ ከኢራን ጋር ለሚደረግ ድርድር ባቀረቡት ባለ 15 ነጥብ እቅድ ውስጥ ሆርሙዝ የባህር ወሽመጥ ዓለም አቀፍ ነፃ የንግድ እንቅስቃሴ ቀጠና እንደ ከዚህ ቀደሙ ሁሉ ሆኖ እንዲቀጥል የሚጠይቅ ሐሳብን አስገብተው ነበር። ኢራን ግን ያንን ውሳኔ አልተቀበለችውም። በሌላ በኩልም ኢራን በዛሬ መግለጫዋ ስለ ድርድርም ያላትን ውሳኔ ይፋ አድርጋለች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በሰጡት መግለጫ የተወሰኑ ቅድመ ሁኔታዎች እስከተሟሉልንና የጠየቅናቸው እስከተደረጉልን ድረስ ሀገራችን ኢራን ከአሜሪካና እስራኤል ጋር የሚደረገውን ጦርነት ለማቆምና አስፈላጊውን ድርድር ለማድረግ ፈቃደኛ ናት ብለዋል። ፕሬዝደንቱ የአሜሪካ ገበያ ዋጋ እንዲጨምር ያደረገው ይህንን አስተያየታቸውን የሰጡት ከአውሮፓ ምክር ቤት ፕሬዝደንት ጋር ባደረጉት የስልክ ንግግር ነው። ፔዜሽኪያን ወሳኝ ሁኔታዎች በተለይም ደግሞ ጥቃት እንዳይፈጸም ለመከላከል የሚያስችል መተማመኛ እስከተሟላ ድረስ ይህንን ግጭት ለማቆም አስፈላጊ ፈቃደኝነት አለን ብለዋል። በዚህ ግጭት ውስጥም በማንኛውም ምክንያት የሚደረግ የውጭ ጣልቃ ገብነት ለቀጠናው አደገኛ መዘዝ እንደሚኖረው ማስጠንቀቃቸውን ጽሕፈት ቤታቸው ያወጣው መግለጫ ያሳያል። ፕሬዝደንቱ አክለው የአውሮፓ ሀገራት ኢራንን በተመለከተ የያዙትን አውዳሚ አካሄድ በዓለም አቀፍ ሕግና እንዲሁም ገንቢና ሙያዊ ግንኙነት ላይ በተመሰረቱ ፖሊሲዎች መካተት እንዳለባቸውም ገልጸዋል። ኢራን የጎረቤት ሀገራት ሉዓላዊነትን እንደምታከብርና እነርሱን የማጥቃት ዓላማ እንደሌላት ጭምር ተናግረዋል። ከነዚህም ሀገራት በተወሰኑት ውስጥ የሚገኙ የአሜሪካ የጦር ሰፈሮች ኢራንን ለማጥቃት ጥቅም ላይ እየዋሉ ነው ብለዋል። እነዚያን መንግስታትም እንዲህ አይነቱን እርምጃ የመከልከል ኃላፊነታቸውን ማሟላት አለባቸው ሲሉ የአረብ ሀገራቱ አሁንም የአሜሪካን ጦር ከግዛታቸው እንዲያስወጡ አሳስበዋል። ፔዜሽኪያን አክለው አሜሪካ ከልቧ በዲፕሎማሲ አታምንም፣ የኢራን ህጋዊ ራስን የመከላከል እርምጃ ተፈጥሯዊ መብት ነው ማለታቸውን መግለጫውን ያስረዳል። የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒ ኮስታ በበኩላቸው ከስልክ ንግግሩ በኋላ በማህበራዊ ትስስር ገጻቸው ባወጡት መግለጫ በመካከለኛው ምስራቅ ያለውን ሁኔታ እጅግ አደገኛ እንደሆነ ገልጸው ከኢራኑ ፕሬዝዳንት ጋር በነበራቸው ንግግር ውጥረቱን ማርገብና ከወታደራዊ እርምጃ መቆጠብ እንደሚገባ በጽኑ አሳስበዋል። የሲቪል መሰረተ ልማቶች እንዲጠቁ እንዲሁም ሁለቱም ወገኖች የዓለም አቀፍ ህግን መጠበቅ እንደሚገባቸው እንዳሳሰቡም ጽፈዋል። ሁኔታውን ለማርገብ ሲባል ኢራን በቀጠናው ሀገራት ላይ የምትፈጽመው ተቀባይነት የሌለውን ጥቃቶች እንድታቆምና በዲፕሎማሲው መስመርም አዎንታዊ ግንኙነት እንዲኖራት አሳስቤያለሁ ሲሉ ነው በማህበራዊ ትስስር ገጻቸው የጻፉት። ዓለም በከፍተኛ ሁኔታ እየተፈተነ ባለበት በአሁኑ ሰዓት ቻይናና ፓኪስታን በጋራ በመሆን የኢራንን ጦርነት ለመቋጨት ያስችላል የተባለ ባለ 5 ነጥብ የድርድርና የስምምነት እቅድ ይዘው ቀርበዋል። ቻይናና ፓኪስታን የኢራንን ጦርነት ለመቋጨት አፋጣኝ ተኩስ አቁም ማድረግን እንዲሁም የሆርሙዝ ወሽመጥን መልሶ መክፈትን የሚያካትት ባለ 5 ነጥብ የሰላም እቅድ አቅርበዋል። የሰላም እቅዱ የቀረበው የፓኪስታን ውጭ ጉዳይ ሚኒስትር ሀገራቸው ጦርነቱ እንዲያበቃ ለማደራደር በምታደርገው ጥረት የቻይናን ድጋፍ ለመጠየቅ ለቻይናዋ መዲና ቤጂንግ ከተጓዙ በኋላ ነው። የቻይና ውጭ ጉዳይ ሚኒስትር እንደገለጸው ከሆነ ሁለቱ ሀገራት ሰላምን ለማስፈን አዲስ ጥረት እያደረጉ ነው ብሏል። ቻይና የኢራንን ጦርነት በተመለከተ እስካሁን ድረስ የሰጠችው ቀጥተኛ ምላሽ የለም። ከፍተኛ የነዳጅ ክምችት ያላት ቻይና ከሌሎች የእስያ ሀገራት በተለየ ለከፋ የነዳጅ እጥረት የተጋለጠች አይደለችም። ይሁን እንጂ ቀውሱ የሚቀጥል ከሆነ ለዓለም ገበያ ምርት የሚያቀርቡ ፋብሪካዎቿ የሚገኙበት የቻይና ኢንዱስትሪ እምብርትም በረዥም ጊዜ ሂደት ውስጥ ከባድ ተጽዕኖ ሊደርስበት ይችላል የሚል ከፍተኛ ስጋት ተደቅኖባታል። ይልቁንም የኢራንን ጦርነት ጥላውን ያጠላው የፕሬዝዳንት ዢ ጂንፒንግ መሻት በሆነው መረጋጋት ላይ ነው።
ቻይና እንድታድግ ከተፈለገና ምርቶቿንም ለውጭ ሀገራት እንድታቀርብ ከተፈለገ የዓለም ኢኮኖሚ መረጋጋት በየትኛውም ቀጠና ላይ ሰላም መስፈን ይገባዋል ብለዋል። ይሁን እንጂ አሁን የኢራን ጦርነት ከአንድ ወር በላይ ለሚሆን ጊዜ መሻገሩን ተከትሎ የነዳጅ ዋጋ በከፍተኛ ቁጥር እያሻቀበ ነው። የቻይና መንግስትም ተኩስ አቁም ላይ እንዲደረስ የሚያደርገውን ጥረት አሁን ላይ አሳድጎታል። የሀገሪቱ መንግስት ከዚህ ቀደም በመካከለኛው ምስራቅ የሰላም ፈጣሪነት ሚናን ሲጫወት የነበረ ሲሆን ይህም በአውሮፓውያኑ 2023 ሳዑዲ አረቢያና ኢራንን ስምምነት ላይ እንዲደርሱ ያደረገ ሲሆን በዚህም ሀገራቱ ዲፕሎማሲያዊ ግንኙነት ጀምረው ነበር። ከአንድ ዓመት በኋላ ደግሞ ከ14 የፊሊስጤም ክንፎች የተውጣጡ መሪዎችም ሰብስበው የብሔራዊ አንድነት መንግስት እንዲመሰረትም አድርጓል። የአሁኑን የስምምነት እቅድ በተመለከተ እስካሁን ድረስ ይህ ነው የሚባል ተቀባይነት ምልክት አልታየም። ነገር ግን ይህ ተነሳሽነት እንዲቀጥል ግፊት ማድረግ ፕሬዝደንት ዢ ከሌሎች የዓለም ሀያላን ሀገራት መሪዎች ጋር ሲነጻጸሩ ገለልተኛ አደራዳሪና ሰላም ፈጣሪ ሆነው እንዲወጡ ያስችላቸዋልም ተብሏል። በሌላ በኩል እስራኤል ተቆጣጥራ በምትገኘው የሊባኖስ ግዛት ውስጥ የሚገኙ መኖሪያ ቤቶችን ሙሉ በሙሉ እንደምታፈርስ አስታውቃለች። የእስራኤል መከላከያ ሚኒስትር ኢዝራኤል ጋንትዝ ሄዝቦላ ላይ የሚካሄደውን ጦርነት ከተቋጨም በኋላ ሀገራቸው ደቡባዊ ሊባኖስ ውስጥ የሚገኝ 30 ኪሎ ሜትር የሚደርስን መሬት ተቆጣጥራ እንደምትቆይ ተናግረዋል። ከእስራኤል ጋር በሚጎራበቱ የሊባኖስ መንደሮች የሚገኙ ቤቶች ሙሉ በሙሉ እንደሚፈርሱ ነው የመከላከያ ሚኒስትሩ የሚናገሩት። እንደ እስራኤል ጋንትዝ ገለጻ ከሆነ እስራኤል ወራ በምትይዘው መሬት የደቡባዊ ሊባኖስ መሬት ውስጥ የደህንነት ቀጠና የማቋቋም እቅድ እንዳላት ጭምር ነው የገለጹት። መከላከያ ሚኒስትሩ የዘመቻው ማብቂያ ላይ የእስራኤል መከላከያ ሰራዊት ሊባኖስ ውስጥ የደህንነት ዞን ያቋቁማል፣ የጸረ ታንክ ሚሳኤሎችን ለመከላከል የሚያስችል የመከላከያ መስመርም ይሰፍራል በማለት ገልጸው የሊታኒ ወንዝ አካባቢ በሙሉ ያለውን ደህንነት ይቆጣጠራልም ሲሉ ገልጸዋል። በተጨማሪም ሰሜናዊ እስራኤል ነዋሪዎችን የደህንነትና ዋስትና እስከሚረጋገጥ ድረስ ከሰሜኑ የድንበር አካባቢ ተፈናቅለው የነበሩ ከ600 ሺህ በላይ የደቡብ ሊባኖስ ነዋሪዎች ከሊታኒ በስተደቡብ ወደሚገኘው መኖሪያ ቤታቸው መመለስ ሙሉ በሙሉ እንደተከለከለም ገልጸዋል። በሊባኖስ ድንበር አቅራቢያ በሚገኝ መንደሮች ውስጥ ያሉ ቤቶች በሙሉ በድንበር አቅራቢያ ለሚገኙ የሰሜን እስራኤል ነዋሪዎች ላይ የሚጋረጡትን ስጋት ለማስወገድ ሲባል መኖሪያ ቤታቸው ለአንድና ለመጨረሻ ጊዜ ይፈርሳል ብለዋል። በዚህም በጋዛ በነበረው የራፋህና ቤት ሃኑን ሞዴል መሰረት ሙሉ በሙሉ እናፈርሳቸዋለን ሲሉ ነው እቅዳቸውን ያስታወቁት። የሊባኖስ መከላከያ ሚኒስትር ሜጀር ጀነራል ሚካኤል ሜናሳም በእስራኤሉ አቻቸው የቀረበውን እቅድ ተቃውመውታል። የእስራኤል እቅድ በሊባኖስ ግዛት ውስጥ አዲስ ወረራን ለመጫን የተያዘ ግልጽ እቅድ ነው የሚያንጸባርቀው በማለት ነው የተቹት። እስራኤል ይፋ ያደረገችው ይህ እቅድ ከአሁን ወዲህ ስጋት ብቻ እንዳልሆነ የተናገሩት የሊባኖሱ መከላከያ ሚኒስትር በመቶ ሺዎች የሚቆጠሩ ዜጎችን በድጋፍ ለማፈናቀል እና ደቡባዊ የሀገሪቱ ክፍል የሚገኙ መንደሮችና ከተሞችን ስልታዊ በሆነ መንገድ ለማጥፋት የተያዘ የእስራኤል እቅድ ነው ሲሉ ገልጸውታል። የተባበሩት መንግስታት ድርጅት፣ አውሮፓውያን ሀገራት እንዲሁም ካናዳም ጭምር የእስራኤልን እቅድ ተችተዋል። ማክሰኞ ዕለት በተካሄደው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ ንግግር ያደረጉት የተመድ ረዳት ኃላፊ ቶም ፍሌቸር አሁን የሚታየው የወታደራዊ እርምጃ መባባስ ቀድሞውኑም አስጊ የነበረውን ሁኔታ ይበልጥ አሳሳቢ ያደርገዋል እንጂ ያረጋጋውም ብለዋል። የተባበሩት መንግስታት ድርጅት ስብሰባ ላይ ተነስቶ ጉዳዩ ብዙ ቢባልበትም እስራኤል ግን ውሳኔ ላይ መድረሷንና እቅዷን በዚህ ሁኔታ በፍጹም እንደማትቀይር በማስታወቅ ጥቃቷን እንደምትቀጥልና በሊባኖስ ላይ ያሰበችውን እንደምታደርግ ገልጻለች። ከባድ ወታደራዊ ዘመቻ እስራኤል እያካሄደች ባለችባት የሊባኖስ ዋና ከተማ ቤይሩት ውስጥ አንድ የሂዝቦላ አዛዥና ሌላ ከፍተኛ አመራር ጥቃት እንደተፈጸመባቸው የእስራኤል ጦር ባወጣው መግለጫ አስታውቋል። ጦሩ ዛሬ ረፋዱን ባወጣው መግለጫ ሌሊቱን ቤይሩት ውስጥ በሁለት ቦታዎች ላይ ጥቃት መፈጸሙን የገለጸ ሲሆን በከተማዋ ውስጥም በርካታ ፍንዳታዎች መሰማታቸውን የደህንነት ባለስልጣናት ለሮይተርስ የዜና ወኪል ነግረውታል። ከዋና ከተማዋም በስተደቡብ ሲጓዝ የነበረ አንድ መኪና ከእስራኤል ድሮን በተወነጨፉ በርካታ ሚሳኤሎች መመታቱን የሀገሪቱ መንግስት መገናኛ ብዙሃን ዘግቧል። በሊባኖስ ደቡባዊ ክፍል ማክሰኞ ዕለት በተፈጸመ ጥቃት የሕክምና ባለሙያዎችን ጨምሮ ቢያንስ 7 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። ከአንድ ወር በላይ ባስቆጠረውና እስራኤል ሊባኖስ ውስጥ እያካሄደች ባለው ወታደራዊ ጥቃት እስካሁን ድረስ 1200 ሰዎች
ሲገደሉ 1.2 ሚሊዮን የሚሆኑ ሊባኖሳውያን ከመኖሪያ ቀያቸው መፈናቀላቸውን መረጃዎች ያሳያሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርስዎን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ